ክቡር አምባሳደር መስፍን ቸርነት የኢፌድሪ ባህልና ስፖርት ሚኒስተር ዴኤታ እንዲሁም የዕለቱ የክብር እንግዳ ክብርት ወይዘሮ ሃናን አብዱ የአማራ ብሔራዊ ክልላዊ መንግስት ሴቶች ህጻናትና ወጣቶች ማህበራዊ ጉዳይ ቋሚ ኮሚቴ ሰብሳቢ ክቡር አቶ እርዚቅ ኢሳ የአማራ ክልል ወጣቶችና ስፖርት ቢሮ ኃላፊ ክቡር አቶ ግዛቸው ሙሉነህ የአማራ ክልል ኮሙኒኬሽን ቢሮ ኃላፊ ክቡር አቶ ደሳለኝ አስራደ የአማራ ክልል ፕሬዝዳንት ልዩ አማካሪ የተከበሩ አቶ ሲሳይ ዳምጤ የአማራ ክልል መሬት ቢሮ ኃላፊ የተከበሩ አቶ ዳዊት ሙሉነህ የኢትዮጵያ ኦሎምፒክ ኮሚቴ ጽፈት ቤት ኃላፊ ዶክተር ኤደን አሸናፊ የብስክሌት ፌዴሬሽን ምክትል ፕሬዝዳንትና የኦሎምፒክ ኮሚቴ ስራ አስፈጻሚ አባል ክቡራን የፌደራል ከፍተኛ አመራሮችና ከፌደራል ሉካን የመጣችሁ የስፖርት ቤተሰቦች እንቁ አትሌቶቻችን ሀገራችን በተለያየ ዘርፍ ከፍ ያደረጋችሁ እንቁ አትሌቶቻችን የከተማችን የማርሻል አርት ማህበራትና ለዚህ ድምቀት እንቁ የሆናችሁ የማርሻል አርት ሰልጣኝ አባላት ኢንስትራክተር ሰውነት ቢሻው የተከበሩ አቶ አሸተ ደምለው የወልቃይት ጠገዴ ሰሲቲት ሁመራ ዞን ዋና አስተዳዳሪ የተከበሩ ኮሎኔል ደመቀ ዘውዱ የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪና የጸጥታ ቢሮ ኃላፊ የተከበሩ አቶ ቢክስ ወርቄ የምዕራብ ጎንደር ዋና አስተዳዳሪ ክቡራን የዚህ ፕሮግራም እንግዶች ክቡራን የሚዲያ አካላትና ክቡራንና ክቡራት ከሁሉ አስቀድሜ ስፖርት ለህዝብ አንድነትና ለሀገር ሰላም በሚል መሪ ቃል ለሚካሄደው 8ኛው መላ አማራ ስፖርት ውድድር ለመታደም የመጣችሁ ስፖርተኞች እንግዶች ውድ የስፖርት ቤተሰቦች እንኳን ወደ ታሪካዊቷ ጥንታዊቷ ከተማችሁ በደህና መጣችሁ ማለት እወዳለሁ። 8ኛው መላ አማራ ስፖርታዊ ውድድር እንድናዘጋጅ ከተገለጸለት ዕለት ጀምሮ ልዩ የኮሚቴ አደረጃጀቶችን በመፍጠር በተሳካ ሁኔታ ስፖርታዊ ውድድሩን ለማከናወን የሚያስችሉ ተግባራትን በመፈጸም እነሆ በዛሬው ዕለት በደማቅ ሁኔታ የፌደራል የክልል ከፍተኛ አመራሮችና ሌሎች እህቶችና ወንድሞቻችን በተገኙበት የመክፈቻ ፕሮግራምን ስናስጀምር ከፍተኛ ልባዊ ደስታ ይሰማናል። ይህ የስፖርት ውድድር የከተማችን ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ ጉዳዮች ከማንጸባረቁ በላይ ክልላችን በአሁኑ ሰዓትና ወቅት የምንፈልገውን አንድነት፣ መደማመጥ፣ መቀራረብ፣ መደራጀትና ወንድማማችነትን የሚያመጣ በመሆኑ የመክፈቻ ስነ ስርዓቱ በዚህ አግባብ በመሆኑ የሚኖረው ፋይዳ እጅግ በጣም ከፍተኛ ነው። ከዚህም በተጨማሪ የከተማችን የስፖርት ቱሪዝም በማሳደግ በኩል ትልቅ አስተዋጽኦ ያደርጋል። የተወደዳችሁ እንግዶች ከተማችን ጎንደር በአፄ ፋሲለደስ በ1632 የተቆረቆረች በኢትዮጵያ ታሪክ እምብርትነቷ በቀዳማዊ ዘመናዊ አስተዳደር ዘይቤዋ በቱባ ባህላና በቆሙ ጌጠኛና ሚስጥራዊ ተራራዎች ያጌጠች ሰርክ አዲስ የሆነች ከተማ ነች። በ17ኛውና በ18ኛው መቶ ክፍለ ዘመን የተሰሩ ታሪካዊ ቅርሶቿ የከተማዋ መገለጫዎችና የቱሪስት መዳረሻ ለመሆን አብቅቷቸዋል። ከተማችን ዋነኛ የቱሪስት መስህብ የሆኑት አብያተ መንግስታትና ቤተክርስቲያናት በወርቃማው ዘመኗ የኢትዮጵያ ነገስታት ያሰሯቸው ናቸው። አብያተ መንግስታቱም በከተማው መሃል በሚገኘው ከፍተኛ ስፍራ ላይ ይገኛሉ። ኪነ ህንጻዎቹ የተሰሩት ከድንጋይ፣ ከእንጨት፣ ከኖራ ሲሆን የጥንት ኢትዮጵያ የኪነ ጥበብ ረቂቅነት ያንጸባርቃሉ። የፋሲል ግንብ የኢትዮጵያ የኪነ ጥበብ አሻራ ያረፈበት ግንባታ ነው። አገራችን የራሷ ግብረ ህንጻ አሰራር እንደነበራት በዓለም የመሰከረውን ግብረ ህንጻ የተባበሩት መንግስታት የትምህርት ሳይንስና ባህል ድርጅት በ1979 ዓ.ም በዓለም ቅርስነት ሊመዘግበው ችሏል። ከተማችን ለሁለት ክፍለ ዘመን በዘለቀ የመናገሻ ከተማነቷ 14 ነገስታትን አስተናግዳለች። የወቅቱ ስልጣኔ አሻራዎች ኪነ ህንጻ፣ ኪነ ጥበብ፣ እደ ጥበብ፣ የንግድ እንቅስቃሴ ህግና ስርዓት በማቆም
ከተማዋን ዘመናዊ የማድረግ የአጼዎቿ መገለጫዎች ተደርገው ይወሰዳሉ። ስለሆነም ታሪክ የማይሽረው የጥበብ ውጤቶች መገኛ መሆኗ የቱሪስቶችን ቀልብ በቀላሉ የምትስብ ከተማ አድርጓታል። ክቡር የዕለቱ የክብር እንግዳ፣ ክቡራንና ክቡራት፣ ስፖርት ተፈጥሯዊ የሰዎች ሁለንተናዊ እንቅስቃሴ ቢሆንም ከዘመናችን ስልጣኔ አኳያ ስፖርት ሳይንሳዊ በሆነ ስልት በመመራት ዘላቂ እድገት፣ ሰላም፣ ጤንነትና እህትማማችና ወንድማማችነትን የሚያበረክተው አስተዋጽኦ በቀላሉ የሚገመት አይደለም። ኔልሰን ማንዴላ በአንድ ወቅት እንዲህ ብለዋል፣ ስፖርት ቃቃት ኃይል አለው። የዘር መሰናክሎችን የማፍረስ ከመንግስታት የበለጠ አቅም አለው። ስለዚህ ስፖርትን ሰላምና አንድነታችን ለማጠናከር እንደ ድልድይ ልንጠቀምበት ይገባል። ስፖርት ለአእምሮ ጤናና ለአካል ከሚሰጠው ጠቀሜታ በተጨማሪ ማህበራዊ ትስስርን በማጎልበት ዘላቂ ሰላምና ልማትን ለማፋጠንም ትልቅ ጠቀሜታ አለው። ስፖርት በህዝቦች መካከል ያለውን ግንኙነት ለማጠናከር ከፍተኛ ጠቀሜታ ያለው በመሆኑ ይህንን ትሩፋት በማስፋት ርብርብ ማድረግ ይገባናል። እንዲሁም ስፖርት ወጣቶችን በቀላሉ ከሚረዱት ቋንቋ የሚያግባባና የሚያስተሳስር አይነተኛ መድረክ ነው። ሀብታም፣ ድሃ፣ ዘር፣ ቀለም፣ ሃይማኖት ሳይለይ ለሰው ልጆች በእኩልነት የሚሰራና ሰዎችን በቀላሉ የሚያስተሳስብ ነው። አሁን ላይ እንደ ሀገር የገጠሙንን የውስጥ ችግሮች ለመፍታት የስፖርት መድረኮችን በማዘጋጀት ለሰላም ልንጠቀምባቸው ይገባል። በጥላቻ ተያይዘን ከምንወድቅ እጅ ለእጅ ተያይዘን ማደግ መልማት አለብን። ከዚህ በፊት ኢትዮጵያ ከጎረቤት ሀገራት ጋር ስፖርት ለሰላም መፍጠሪያ ወዳጅነትና አንድነትን ማጠናከሪያ በማድረግ ተጠቅማ ውጤት አምጥታለች። ላብነትም በ1970ዎቹ ኢትዮጵያና ሱዳን በመካከለኛው በነበረ አለመግባባት ለመፍታት የሰላም ንግግር ሲያደርጉ አንዱ የችግሩ መፍቻ መንገድ ሆኖ ሲሰራበት የነበረው የስፖርት ውድድር ነበር። ስለዚህ አሁን ላይ ኢትዮጵያ የገጠማትን ውስጣዊ ችግር ለመፍታትና ሰላም ለማስፈን ስፖርትን እንደ አንድ አማራጭ ልንጠቀምበት ይገባል። በተለይ በዚህ ውድድር ቀጣይ ስፖርታዊ ተግባራት የክልሉ ወጣቶች እርስ በርሳቸው ለመተዋወቅ ልምድ ለመዋወጥና ለአንድ የጋራ ዓላማ ተሰልፈው የክልሉን ህዝብ ተግዳሮት ለመፍታት የላቀ ስብዕና ለመገንባት ለምናደርገው ጥረት ስፖርት የዳበረ ማህበረሰብ ለገንባት ትኩረት ልናከናውነው የሚገባ ተግባር ነው። ክቡራንና ክቡራት፣ ከተማችን ጎንደር ካለው ሰፊ የከተማ ነዋሪና ወጣት ጋር ተመጣጣኝነት ያለው የስፖርት ማዘውተሪያ ስፍራዎች እንዲኖራት የሚያስችል ስራዎች ተጀምረዋል። በከተማችን ቀደምት የነበሩ ጠንካራ የስፖርት ታሪኩን ለማስቀጠል ፋሲለደስ ስታዲየም በዘመናዊ ሁኔታ ለማሻሻልና የኦሎምፒክ ቅርጽ ያለው የአዲስ ስታዲየም የመገንባት ላቀድነው ዓላማ የከተማው የልማት አጋር የክልልና የፌደራል አካላት ተገቢ ድጋፍ በማድረግ ከክለብም በላይ የሆነው ክለባችን በኳስ ወዳዱ ህዝባችን ፊት ተመልሶ እንዲጫወት አስፈላጊውን ድጋፍ እንድታደርጉልን በታላቅ አክብሮት እጠይቃለሁ። ውድድሩ በክልል የተዘጋጀ ቢሆንም የከተማችን የኛም ውድድር ነው። ከተማችን ቱሪዝም እንቅስቃሴ ያነቃቃል። ተሳታፊዎች በክልላችን ሁሉም አካባቢ የተወከሉ በመሆናቸው አካባቢያችን ገጽታ በመገንባት የህዝብ ለህዝብ ግንኙነት በማጠናከር አጠቃላይ የህዝባችን አንድነትና አብሮነት ለመገንባት የሚያበረክቱት አስተዋጽኦ ከፍተኛ ነው። በመጨረሻም ይህ ውድድር በከተማችን እንዲካሄድ ለወሰናችሁ የአማራ ክልል ወጣትና ስፖርት ቢሮ አመራሮችና የማኔጅመንት አባላት፣ የክልሉ ስፖርት ፌዴሬሽን አመራሮች በኔና በከተማ ህዝብ ስም ታላቅ አክብሮቴን እየገለጽኩ ታላቅ ክብር እንዲሰጡልኝ በታላቅ አክብሮት እጠይቃለሁ። ይህ ውድድር በከተማችን እንዲካሄድ ከተወሰነለት ጀምሮ በአማራና በደመቀ መንገድ እንዲካሄድ በልዩ ልዩ ኮሚቴ ታቅፋችሁ የሰራችሁ የክልሉ ወጣትና ስፖርት ከፍተኛ አመራሮችና ባለሙያዎች፣ የከተማችን አመራሮችና ባለሙያዎች፣ መንግስታዊና መንግስታዊ ያልሆኑ ባለድርሻ አካላት፣ የከተማችን ወጣቶች በኔና በከተማ አስተዳደሩ ስም የላቀ ምስጋናዬን ላቀርብላችሁ እወዳለሁ። ክቡር አምባሳደር መስፍን ቸርነትም ለዚህ ፕሮግራም ትልቅ ክብር ሰጥተው ከማከከላችን ስለተገኙ በታላቅ ክብር እንድትሰጡልኝ ለሁላችሁም እጠይቃለሁ። ስለሆነ ስምንተኛው መላ አማራ ስፖርታዊ ውድድር ላይ ተሳታፊ የሆናችሁ ስፖርተኞች ውድድሩ ስፖርታዊ ጨዋነት የተሞላበትና ለወከላችሁት ህዝብ ክብር ሲባል
ውድድሩም በፍቅር በመተሳሰብ መንፈስ ተጀምሮ እስኪጠናቀቅ ድረስ እንድታስኬዱ እየገለጽኩ በመድረኩም የአማራ ክልል በሀገር አቀፍ ደረጃ ለሚካሄደው ውድድር ከፍ አድርገው የሚወክሉ ብቃት ያላቸውና ተተኪ ስፖርተኞችን ለማፍራት የሚያስችል መድረክ ሆኖ እንዲጠናቀቅ መልካም ምኞቴን እየገለጽኩ በከተማችን የሚኖራችሁ ቆይታ ከስፖርታዊ ውድድሩ ባሻገር ታሪካዊ ቦታዎችን በመጎብኘት አይረሴ ትውስታ ይዛችሁ እንድትመለሱ ላለው ስፖርት ለህዝብ አንድነትና ለሀገር ሰላም አመሰግናለሁ። ከዚህ በመቀጠል ክቡር አቶ እርዚቅ ኢሳ ወደ መድረክ መጣው አጭር መልእክት አስተላልፈው የዕለቱን የክብር እንግዳ እንዲጋብዙልን እጠይቃለሁ። አመሰግናለሁ።